ምን እውቅናና ሽልማት አግኝተሃል? ከዛ የበለጠው ሽልማቴ የዘጠናዎቹ ድምቀትና ፈርጥ ታምራት ደስታ። እኔ በመርፌ ነው የምወጋ። መርፌ ቢወጋህም ያድናል። አንተ በጩቤ ልትወጋኝ ነበር። ጩቤ ይገላል። ከዚህ በኋላ አይልመድህ። ጉልህ አስተዋጽኦ የነበራቸው ስራዬን ተገንዝቦልኛል። በጣም ተግባቢና ለስራቸው ቀናኢነት ያላቸው የእድገት ስኖንና መቄዶንያ ያሉትን የአእምሮ ህሙማን መርጃ ማዕከል ተገኝተን በሙያችን ማገልገል ነው። መልካም ሰው ናቸው ይላል ስላንተ ከጠየቅኳቸው መካከል የአንድ ሰው ምስክርነት። ለካ ሰው ያገኛል። ቃል በቃል ነው የጠቀስኩት። ስለዚህ ከዚህ በኋላ ምን ብሰራ ነው ማረካው የበለጠ? እንዲህ ስትባል ምን ይሰማሃል? የብጠት ኩራት አይሰማኝም። ድምፅህን ጮክ ሳታረግ ከአቤቱ ታረቀህ እውነት ሰንብተሃል? አንዱ እውነት ነው፣ አንዱ ውሸት ነው። እስቲ ንገር፣ የቱ እውነት ነው? ድምፁ አይሰማም። ይኸው እየተናገርክ ነው፣ ይሰማል። አይቆጣም ለማለት ነው። ከመካሰስ መወቃቀስን ነው ማምነው። ወደ ትዳርህ እንምጣ። እንደ ስሟ ቅድስት ነች፣ ጥሩ ሰው ናት። በውበትም በዛን ወቅት ከነበሩት ከድሬዳዋ ውስጥ ሁለተኛ ሰው ነች። ለምን አልክ? ውበቷ ሁለተኛ ሰው ለምን አልኩኝ? እሺ የኔ ስለሆነች አይደለም፣ እሺ ብዙ ሰው የሚለው ነው። እኔ ለሷ አልገባም እንዴ። እስቲ እንደው ቁጥሮቹን ባታቃቸውም ልጆች 3 አሉ። አንዷን ታውቃታለህ? ኤደን ፊልም ትሰራለች። ኤደን ስትወለድ ይሄ አንድ እግሯ እንደዚህ በዚህ ጋር ዞሮ ወደ ላይ ወጣ ነበር። በዚህ ጋር ዞሮ ማለት አልገባኝ። ይሄ እግሯ ዞሮ ወደ ኋላ ዞሮ እንደዚህ ወጣ ነው። ስለ ግጥምና ዜማ ስራዎችህ እናንሳ። ሰው አንድ ግጥም ላይ ይከራከራል። ምን የምትለው? ቁጭ በል ከሶፋው ሂድ ይመሽብሃል፣ በልብህ ውደደኝ በአይነህ ያውቁብሃል። ምን አይነት የተወናበደ ግጥም ነው የሚሉት። እኔ እሷን ግጥም ደግሞ በጣም ወዳታለሁ። ግጥም እንደ ስዕል አብስትራክት አለው። ያንን ስዕል ማንበብ የሚችለው ችሎታ ያለው ነው። ሰላም ጤና ይስጥልን ክቡራትና ክቡራን፣ እንዴት ሰነበታችሁ? እንደምን አላችሁ? ሰዋዊ መጽሐፋችንን እነሆ በክፍል 2 ንባብ ወደ እናንተ ማድረስ ልንጀምር ሰዓቱ ደረሰና ተገናኘን። አብራችሁን እንድትቆዩ ስጋብዛችሁ አዲስ አበባ ከሚገኘው የማስነበቢያ ስፍራ በመሆን እኔ ብሩክ ሚፍታህ ትራኮስ CW ፊልም ኮኔክሽን አዘጋጅቶ የሚያቀርበውን ይህንን መሰናዶ ለናንተ በማቅረብ ነው። አብራችሁን ቆዩ። መልካም ጊዜ፣ መልካም ንባብ። አቶ ሽመልስ አበራ በቀለ ድጋሚ በክፍል 2 ተገናኝተናል። በእውነት ለምትሰጠን ጊዜ ላመሰግንህ እወዳለሁ። ክፍል 1 ላይ ያቆምኩት እንግዲህ የነርሶች አርአያ በሚል በቅዱስ ጳውሎስ ሆስፒታል ፎቶአቸው ከተለጠፉ ሰዎች ባለሙያዎች መካከል አንዱ አንተ መሆንህንና እዛም ላይ ግጥምህ እንዳለ ገልጬ ነው። ያጋጣሚ ነገር ሆኖ እውነት ለመናገር ይሄንን አድማጭ ተመልካቾቻችንም እንዲረዱ ይሄንን ላለሁና ግጥሙን ይዘህልኝና እንደዚህ አልተባባል። ምንም የተነጋገርነው ነገር የለም። ያጋጣሚ ነገር ሆኖ ይዘህልኝ መጣ። በጣም ነው ደስ የሚያለኝ በእውነት እና ይሄ ግጥም መሆኑንም አላወቅኩም ነበረ እና በጣም ደስ የሚል ነው። ስለዚህ ላቀርብላቸው ወደድኩኝ። ይልመድብን ይላል ርዕሱ። እውቀቱን ጉልበቱን ልምዱን እያጋራ ሌት ተቀን ሳይታክት ከልቡ እየሰራ አስታዋሽ ሳያገኝ ይከርምና ካበቃለት ወዲያ ሲመሽ በስተርጅና በሕይወት እያለ ያላየውን ክብር በሞት ተሰናብቶ ሲሄድ ከዚህ ምድር ከምናሸክመው የአበባ ክምር ትንሽ ቀደም ብለን በጉብዝና ወራት የበለጠ ተግቶ እንዲያስችለው መስራት
ለተከታዮቹም በዋለበት ሙያ ብርታትና ኩራት እንዲሆን አርአያ በእውነተኛ ሚዛን ታይቶለት ድካሙ ከመሞቱ በፊት እያለ በቁሙ ለአንገቱ ወርቅ አልማዝ ባንችል እንኳን ማጥለቅ የሰራን ማመስገን ይልመድብን ማድነቅ ይላል ግጥሙ። ግሩም ድንቅ የሆነ ግጥም ነው። አመሰግናለሁ። በጣም ግሩም የሆነ ግጥም ነው። አመሰግናለሁ። ወደ ቆይታችን ልመለስ፣ ወደ ጥያቄዎች ልመለስ። በጤናው ዘርፍ እንደው ከዚህ እውቅና ባሻገር ሌሎች ምን እውቅናና ሽልማት አግኝተሃል? ላደረግከው አስተዋጽኦ ካለ በጤናው? አዎ በጤናው። ይኸው ነው እንግዲህ ያው እነዛ በውድድር ያገኘኋቸው 2 ሽልማቶች አሉ። እነዛ ሽልማቶች የዋንጫም ሰርቲፊኬትም የመጠነኛ ገንዘብም አግኝቼበታለሁን። ከዛ የበለጠው ሽልማቴ ችግሩን መፍታቴ ነው። በቃ የኔ ሽልማት ያ ነው። አሁን ቢያንስ በፊሊቦቶሚ እንኳን ከ25 እስከ 30 ሺህ ሰው ተሰማርቶ ስራ እየሰራ ነው። ይሄ ሙያ ችግሩን ፈቷል። ይሄ ነው ሽልማት። ለሌላውም የተረፈ ነው ማለት ለሌላው የተረፈ ስለሆነ ያን ያህል ሰው ስራ ማግኘቱ የስራ እድል ማግኘቱ አንድ ሽልማት ነው። ያን ያህል የተዛባ የእንትና ሕክምና አሰራር መፍትሄ ማግኘቱ አንድ ሽልማት ነው። የተሸለምኩት ገንዘብ ጠፍቷል፣ ስራው ግን አልጠፋም፣ ውጤቱ አልጠፋም፣ አለ ይቀጥላል። ይሄ ሽልማት በእውነት የሁላችንም ሽልማት እኮ ነው። በእውነት ለሁላችን የተረፈ ሽልማት ነው። በጣም ድንቅ ነው። የነርሲንግ ፕሮፌሽንን ከማሳደግ አኳያ ጉልህ አስተዋጽኦ የነበራቸው በጣም ተግባቢና ለስራቸው ቀናኢነት ያላቸው መልካም ሰው ናቸው ይላል ስላንተ ከጠየቅኳቸው መካከል የአንድ ሰው ምስክርነት። ቃል በቃል ነው የጠቀስኩት። እንዲህ ስትባል ምን ይሰማሃል? እንደው ኩራት ነው የሚሰማህ? የኃላፊነት ስሜት የበለጠ ይሰማሃል? ውስጥህ የሚፈጠረው ነገር ምንድን እንደሆነ ባውቀው ደስ ይለኛል። እንግዲህ ኩራት የእብጠት አይደል፣ የእብጠት ኩራት አይሰማኝም። ግን ለካ ሰው ያገኛል፣ ስራዬን ተገንዝቦልኛል። ስለዚህ ከዚህ በኋላ ምን ብሰራ ነው ማረካው የበለጠ ወደሚለው ነው የሚወስደኝ እና ይሄ ስንቅ ነው የሚሆነው። ትክክል፣ እንደዛ ነው የሚሰማኝ። በእውነት ድንቅ ነው። እርግጥ ቅድም ነካክተዋል። ምናልባት የጎደለ ካለ ብታነሳልኝ ብዬ ነው የምደግመው፣ በጥያቄ መልክ የማቀርበው እንጂ ቅድም ነክተዋል። በቅዱስ ጳውሎስ ሆስፒታል ውስጥ የበጎ አድራጎት ስራዎችን ከሚያስተባብሩ መካከል አለህበት አሉኝና ምንድን ነው ይሄ ብዬ ልጠይቅህ ነበር። የተወሰነ ነክተዋል ቅድም፣ ጌርጌሴኖንም መቄዶንያም ስለምትለው ሌሎችም እንደዚህ ካሉ እንደው ብትነግረኝ ደስ ይለኛል። እንግዲህ አሁን እስካሁን በቅዱስ ጳውሎስ ሆስፒታል ውስጥ ቅድም እንደነገርኩ ነው የጌርጌሴኖንና መቄዶንያ ያሉትን የአእምሮ ህሙማን መርጃ ማዕከል ተገኝተን በሙያችን ማገልገል ነው። ከሙያችንም ውጭ ያለችንን ቁሳቁስ ይዘን ሄደን እንትን ማድረግ ነው። ይሄንን ያነሳሳኝ በሬዲዮ የሰማሁት አንድ እንትን አለ እና የት ሀገር እንደሆነ አላቅም። አንድ ሰው ለምሳሌ 60 ዓመት ኖሮ ቢሞት የቻሪቲ ስራ ለስንት ዓመት ሰራ ይባልና ከዛ ውስጥ 2 ዓመት ከሆነ እየሰራው በተወለደ በ2 ዓመቱ ሞተ ነው የሚባለው። ሌላውን ለራሱ ነው የኖረው፣ ለህዝብ ምንም አላረገም። ስለዚህ እኛስ ምን እናርግ? ለራሳችን ነው የምንሰራው። አሁን መደበኛ ስራ ለራሳችን ነው፣ ደሞዝ ልናገኝበት ነው። ደሞዝ የማናገኝበት የአእምሮ ምግብ የምናገኝበት ስራ ምን እንስራ በሚለው ነው። ከዛ ተነስተን ምን ያህል አበርክቷል ለህዝቡ በሙያውም በሚችለው ነገር። ስለዚህ እኛም አሁን በሙያችን ምን እናበርክት፣
ደሞዝ የምናገኝበት መደበኛው ስራ እውነት ነው፣ ደሞዝ እናገኝበታለን። እሱም ባንሰራ ደሞዝ አናገኝም፣ መኖርም አንችልም። ግን ሌላውን እንድናኖር በዚህ ሙያ ምን እንስራ ነው። ቻሪቲ ስራ በዛ ጀመርን። ያው ጥሩ ስራ እንቅስቃሴ ነበረን። ሁሉም ደስተኛ ነው። ባይገርም በሺፍት ነው የምንሄደው። ተረኛ ካልሆነ በስተቀር የሚቀር የለም። እቤቱም ያለችውን ነገር በሙሉ ይዞ ነው የሚመጣው፣ ልብሱንም የሚበላውንም ሁሉን ነገር እና ያንን እናረግ ነበር። አሁን እንግዲህ በጡረታ እንትን ብያለሁኝ ከወጣ በኋላ ኢቨን ዛሬ ለዚሁ ጉዳይ ከዚህ ከተማ ወጣ ወደ ሰንዳፋ ሄዳለሁ። እዛ አካባቢ መረዳት ያለባቸው ሰዎች አሉ፣ እንደዚህ ግን አስታዋሽ ያላገኙ እነሱን እዛው አካባቢ ያሉትን የጤና እንትኖችን አስተባብሬ እንትን ለማድረግ ጥናት ለማድረግ ነው የሚሄደው። ገና ምን አይነት ህሙማኖች ናቸው፣ ምን አይነት ችግር ያለባቸው ሰዎች ናቸው። ይህን ጥናት ካደረግኩኝ በኋላ እዛው ሰንዳፋ አካባቢ ካሉት የጤና እንትኖች ሴክተሮች ጋር ተነጋግሬ በቀላሉ ሊፈታ የሚችል ነገር ነው። እሱን ለመሞከር ነው የሚሄደው አሁን ከዚህ እንደወጣው። በጣም ግሩም ነው። ድምፁ ጮክ ብሎ የማይሰማ ቅሬታና ቤቱታ በማቅረብ የማይጠመድ ነው ይሉልሃል ባልደረቦች። በቅድሚያ ይህ ነገር እውነት ነው ከሆነም እንዴት ሊሆን ቻለ? አንተ በተለይ ደግሞ የመንግስት ሆስፒታል ደግሞ ሲሆን አማርኛዬ ምናልባት ካልጠነከረ ኮተቱ ብዙ ነው፣ እንደው ብዙ ውዥንብር አለው፣ ተስተናጋጁም ብዙ ነው እና ብዙ ጣጣዎች አሉበት አብዛኛው። እና እንዴት እንደው ድምፅህን ጮክ ሳታረግ ከአቤቱ ታረቀህ እውነት ሰንብተሃል? አንዱ እውነት ነው፣ አንዱ ውሸት ነው። እስቲ ነገር የቱ እውነት ነው? ድምፁ አይሰማም። ይኸው እየተናገርክ ነው፣ ይሰማል። አይቆጣም ለማለት አይጮህም፣ እንደው አግሬሲቭ እንትና ቱጋ አይልም ለማለት። ሌላው ግን ክስ ሄጄ አላውቅም። እኔ በማምነው ከመካሰስ መወቃቀስን ነው ማምነው። እዛ ሄዶ ከመካሰስ እዚሁ ጋር ተወቃቅሰ በቃ ይቅርት ብለህ እዚህ ፈተህ ትጨርሰዋለህ፣ አለቀ። ሳይፈታ ሲቀርስ ግን ያው መተው ነው የምትመርጠው? በጣም ከባሰ ህዝብን የሚጎዳ ከሆነ አልተውም። ያየኸውንም አልተውክም እንኳን እንዲህ ያለ ነገር። ግን ምንም የማያመጣ ከሆነ ግላዊ ነገር ከሆነ ጉዳይ ህዝብን ወይም ተገልጋዩን እንትን የሚጎዳ ከሆነ አልፌ ሄዳለሁ። ግን አላጋጠመኝም እንደዛም አይነት ሞገደኛ ሰው። አብሬ ከሰራኋቸው ሰዎች እንደዛም አይነት ሰዎች አላጋጠሙኝም። እኔ እግዚአብሔር ይመስገን ከሁሉም ጋር ተግባብተን ነው የምንሰራው። በቃ እንወቃቀሳለን፣ አለቀ። መካሰስ የለም፣ መወቃቀስ ነው። ይሄ እንዴት ሊሆን ቻለ ግን? እንዲህ አይነት ሰብዕና እንዲህ ያለ ነገር እንግዲህ ያደኩበትም አካባቢ ይመስለኛል። እንዲያውም አንዳንዱ ጋር ያጋጨኛል። ፊት ለፊት ነው በቃ መናገር። ስህተት ካየው አላልፍም እና ምናምን ነገር የለም። ይሄ ሸፍኖ ማለፍ አልችልም እና ፊት ለፊት ነው የምናገረው። በዛን ሰዓት አንዳንዱ ቆጣ ይላል፣ ቀስ በቀስ ግን ሲገባው ይቅርታ ይላል። እና በእንደዛ አይነት ይሄ ሐረርጌ ውስጥ እንደዚህ አይነት ነገር አዎ ምንድነው በቃ ምንም እንትን ፊት ለፊት ነው በቃ አካፋ ነው። እና በእንደዛ ከዛ የመጣ ይመስለኛል። በጣም ጥሩ ነው፣ በእውነት ጥሩ ነው። ወደ ትዳርህ እንምጣ። ነፍሷን ይማርና ስለ ድምፀ መረዋዋ ባለቤትህ ንገረኝ እስቲ። የትና እንዴት ተዋወቃችሁ? የመስፍን አበበ ሙዚቃስ ከእናንተ ጋር ምን ግንኙነት አለው? የተዋወቃችሁ ከሱ እንጂ የሚገርም አካሄድ ነው። አንተ ዲፕ ገብታል። ኦኬ። ባለቤቴ የልጆቼ እናት እነ ኤደን እናት ቅድስት ጌታቸው ትባላለች። እንደ ስሟ ቅድስት ነች። ጥሩ ሰው ናት። በውበትም በዛን ወቅት ከነበሩት ከድሬዳዋ ውስጥ ሁለተኛ ሰው ነች። ለምን አልክ? ውበቷ
እኮ ሁለተኛ ሰው ለምን አለው አልኩኝ። እሺ አንደኛው የኔ ስለሆነች አይደለም፣ እሺ ብዙ ሰው የሚለው ነው። አንደኛዋ ሃፍ ካስት ነች። በአባት ጣሊያን በእናት ኢትዮጵያዊ ስለሆነች ነው። የውበት ውድድር ላይ ነው የምትለኝ? አይደለም፣ ውድድር የለም። እንዲሁ እንዳንተ እንዲሁ በአካባቢ ሚዛን አለ አይደል? ኧረ አንተስ ይለኛል። በአካባቢ ሚዛን ለማለትህ እኮ ነው። ለምን ሁለተኛ ያልከው ብዬ እኮ ነው። ለዛ ደግሞ ክሬዲት መስጠት አለ። እሺ ገባኝ፣ ተረዳሁ። በጣም ቆንጆ ናትና። እሺ እውነትህን ነው ማለት ነው በደንብ። አንደኛም ብትል እርግጥ ውሸትህን ነው ልል አይደለም፣ እንዲያው ነገሩን ነው። እሺ ያልሆነውን አልልማ ወይ አንተ። እሺ ከአስቀያሚ መጨረሻ ብትሆን የመጨረሻ አስቀያሚ ነው የምለው ነኝ። እሺ ስለዚህ አንደኛ ሳትሆን አንደኛ አልላትም፣ ሁለተኛ ናት። በዛም አለ በዚህ ወድጄ አግብቻታለሁ ሚስቴ ነች ነው። እሺ ለእሷ አልገባም እንዴ? ኧረ አንተስም እንደው ምንም ይወጣል። በጣም ቆንጆ ነው። እሺ እና ኖርን፣ 2 ልጆች አፈራን። የት ተገናኛችሁ? እዛው ድሬዳዋ። ያገናኘን ክራር፣ የክራር ፍቅር ልንለው እንችላለን። እሺ ቤተሰቡ የእነሱም የአርት እንትን አለባት እና ይወዳሉ። ጎረቤት ነበራችሁ ወይስ እንዴት ነው? አይደለም፣ ያው ሰው የድሬዳዋ ሰው እዚህ ቀበሌ ያለው ሌላ ቀበሌ ካለው ጋር ይተዋወቃል። ማህበራዊ ትስስሩ እዛ ያለው እዚህ ይውላል፣ እዚህ ያለው እዛ ይሄዳል። እንደዚህ እንትናል በዛ ትተዋወቃለ እና በዛ ተዋወቅን። እንደውም ብለህ ልትጀምር ነበር ስለ ቤተሰቡ አንስታ አቋረጥኩ። ቤተሰቦቿ እንትን ናይት ክለብም አላቸው። አየ ሙዚቃ የነሱ ጋር እንደዚህ እንትን ያለውም ለዛ ነው። ለመጀመሪያ ጊዜ ስንተዋወቅ የመስፍን አበበን ስላነሳ ነው። የመስፍን አበበ ያዥልኝ ቀጠሮ የሚለው ዘፈን እንደወጣ እኔ ሌሊቱን ሙሉ ሳዳምጥ አድሬ በማግስቱ በጊታርም ትጫወታለህ? ጊታር እጫወታለሁ፣ ኪቦርድ እጫወታለሁ፣ ክራር እጫወታለሁ። በማግስቱ የመስፍን አበበን እንትን ሌሊቱን ሳዳምጥ አድሬ ጠዋት ዘፈንኩላቸው ለነሱ ለዚህ ቤተሰብ። እሺ አልሰሙትም የመስፍንን። እሺ ከዛ በሁለተኛው ቀን የመስፍን ከየሙዚቃ ቤቱ ሲለቀቅ ምናምን ሰሙ። ሽሜ አንተ ዘፈን ወጣ። በአንተ ነው የሚያውቁት መጀመሪያ። እሺ ያንተ ዘፈን ይኸው ሰርቀውት። ኧረ አይደለም፣ እኔ ከሱ ሰምቼ ነው የዘፈንኩት። እና ድምፅን ትሞክራለህ ማለት ነው? ኧረ የለኝም። እንዲያው ካሉት ደራሲዎች በዚህ ግጥምና ዜማ ውስጥ ድምፅ አልባ እኔ ነኝ። ድምፅ እንኳን ያው የመናገሩ አለኝ፣ የዘፈን የለኝ። ኦር በግድ ዜማ ለማስያዝ ግን በቂ ነው፣ ይበቃል። ለመድረስ በፉጨትም ታስይዛለህ። ዋናው እኮ እሱ ነው፣ እነሱ ነው። እሺ እንዴት ተግባባችሁ? በቃ ከዛ በኋላ ተግባባን። ሰው እንደሚግባባው ትጫወትላት ነበር? ስልክ ነበር እንዴ ያኔ? ስልክ ነበር ያኔ? ሞባይል? አረ ሞባይል የለም። ስልክ አለ? አረ ሞባይል። እንዴት ነው ታዲያ ስትቀጣጠሩ ምናምን? አይ ጎረቤት አጎራባች ቀበሌ ላይ ነን። ብዙም አይርቅም። ተገናኝተህ ትጫወትላት ነው? ያው ሚስኮል ታደርጋለህ፣ ሞባይል ባይኖርም ሚስኮሉ ጣሪያ ላይ ድንገበሩ አለ። ከዛን ሰዓት ይወጣል። በጣም የመስፍን አበበን በጣም ትጫወት ነበር። ድምጿ እሷም ቆንጆ ነው በጣም። እንግዲህ ኬኔዲንና ኬኔዲን ሳስጠና የቅብብሎሹን ስራ እሷ ነች የያዘችልኝ። እኔ አሁን ካሴቱን እኮ በጣም ስለቆየት እንዳስቀመጥኩ አጥቼው ነው እንጂ ብትሰማው በጣም ደስ ይላል። እንደው አግኝተኸው አድማጮቻችንን ተመልካቾቻችንንም እንደሆነ አሰማቸው። በጣም ግሩም የሆነ ነገር ነው። አሁን ስለ ልጆችህ እናንሳ። ስንት ልጆች አፈራህ? ከዛ በኋላ ማን ናቸው? አሁን እዚህ ላይ ድል ጮራ ሆስፒታል ስለገጠመህ ነገርም ስለ ልጅ ላይ ስለተከሰተውም ነገር እንደዚሁ አጫውተኝ። ኦኬ፣ ልጆች 3 አሉኝ። አንዷን ታውቃታለህ? ኤደን ፊልም ትሰራለች። በፊልም ሙያ እና በማስታወቂያ ሙያ ታውቃታለህ? ኤደን አለች። ሌላውም አንድ ወንድ አለ። ሌላም አንድ ዶክተር አለች፣ ፓቶሎጂስት ነች። እንደዛ ነው።
በድል ጮራ ያጋጠመኝ ኤደን ስትወለድ ነው። ኤደን ስትወለድ ይሄ አንድ እግሯ እንደዚህ በዚህ ጋር ዞሮ ወደ ላይ ወጣ ነበር። በዚህ ጋር ዞሮ ማለት አልገባኝ። ይሄ እግሯ ዞሮ ወደ ኋላ ዞሮ እንደዚህ ወጣ ነው እና አንድ ቤልጂየም ሐኪም ነበረ፣ የአጥንት ስፔሻሊስት ነው። እዛ ድል ጮራ ይሰራል። አሁን ምንም ማድረግ አንችልም። ቆዳዋ ሲጠነክር አምጣትና አዲስ አበባ እንልካታለን። እዚህ ጋርና እዚህ ጋር ኦፕሬሽን ተደርጋ መስተካከል አለበት እና እስከዛ ድረስ ምንም አናረግም አሉኝ። እሺ ፌንት ሰርቼ ነበር። ባይዘው እንደተወለደች ለአንድ 15 ደቂቃ ፌንት ሰርቼ ነበር። በጣም ከመደንገጥ እንደዛ አልገመትኩማ። ደግሞ እንግዳ ነገርም ነው። እንግዳ ነው። በሌሎች ሰዎች ላይ እኮ አሉ የራስ ሲሆን ገጥሞ አይተታል ነው። በእንደዚህ አወላለድ ሳይሆን ከዚህ የባሱ ስንት ችግሮች አይቻለሁ። ግን የራስ ሲሆን አሁን ይሄ ነገር ፌንት የሚያስነቅል አልነበረም። እንደው የራስ ስለሆነ ነው። አዎ አንዳንዴ የራሳችን ጋር ተፈጥሮ ነው። ልክ ነው። ጥያቄ የለውም። ስለዚህ እንደው አንድ ጨዋታ ልንገርህ። አንድ የሰማሁት ነው፣ በጣም የሚያስቀኝ ነው። እንደው የራስ ባልከው ላይ ማለት ነው። አንድ ወደ ወሎ ውስጥ ነው አሉ እና ሲያወሩ ነው የሰማሁት። እና ሴትዮዋ አምረራ በጣም ልጇ ሞቶ ታለቅሳለች በጣም እና ሼኩ ቀረብ ብለው እንደዚህ ሀዘን ማብዛት ጥሩ አይደለም፣ ኪታቡ አይፈቅደውም እና ተይ ብለው አስተዋት፣ ተወች። ከዛ እሳቸው በስንት ጊዜው ልጃቸው ምርር ብለው ሲያለቅሱ እቺ ሴትዮ መጣችና እንደው ሼክ እንዲህ ያለ ነገር ኪታቡ ይፈቅደዋል እንዲህ አምርረው ማልቀስ ሲሏቸው ምን ቢሉ ጥሩ እኔ ነኝ እንጂ ኪታቡ አልሞተበት እስቲ ከኝ አሉ ይባላልና አንድ የሃይማኖት መምህር ሲያወሩ የሰማሁት እንትን ነው። እና ልክ ራስ ላይ ሲደርስ አንድ ነገር በጣም ከባድ ይሆናል። እሺ እንደ ጨዋታ ነው። እና ከ15 ቀን በኋላ አምጣት። ቆዳዋ እንግዲህ ሲሰፋ ካልጠነከረ ብጭቅ ይላል። ጠንከር ሲል ልካታለን፣ ኦፕሬሽን ትሆናለች፣ ከዛ ነው የሚመለሰው አሉ። እሺ አልኩኝ። አሁን ከፌንቱም ወጣው፣ ተረጋጋው። ምን መደረግ አለበት? ምንድነው ችግሩ? እቤት ውስጥ ሞከርኩኝ እና እግሯ እንደዚህ ነበር። ወደ ከ15 ቀኑ በፊት ነው የሞከርከው? አዎ። እሺ። አራት ተደፋር ነህ። እኔ በሁለተኛው ቀን ሞክሬያለሁ። እግሯ እንደዚህ ነበር። ከዛ ይሄ ኢላስቲክ ባንዴጅ አለ፣ የሚለጠጠው ባንዴጅ፣ በሱ ሙሉ ለሙሉ እንዲህ ካረኩ አይመለስም። አሁን አንድ ቀን ይሄን ያህል መለስኳት፣ አሰርኩ። ተወሰነ ደቂቃ ቆየው፣ ፈታሁ። እንደገና አሁን ደግሞ ትንሽ እንዲህ እያረኩ እያሰርኩ እየፈታሁ ማንቀሳቀስ ጀመርኩ። ተመለሰ። 15 ቀኑም ሳይደርስ በ3 ቀን በ4 ቀን የተመለሰው። ከኦፕሬሽን ዳነች። ምንድነው ይሄ ሊጋሜንት አለ፣ አጥንትና አጥንትን የሚያያይዝ ሊጋሜንት፣ ጅማት። የጅማት በጣም መለጠጥ ነው እንደዛ ያደረገው። ይሄ ነገር ምን ላይ ይከሰታል መሰለ? እግር ኳስ ተጫዋቾች ኳስ ለመምታት ኃይል ሲሰነዝሩ ኳሱን ከሳቱ ተገትሮ ይቀራል። ልክ ነህ። አንደኔ ሽምቅቅ ሲያረጋቸው ምናምን በቪዲዮ እስኪመለስ ድረስ እንትን ይላል። ያቺ ነች በቃ በዛ መለስኳት። በጣም ነው አሁን እንደው እኮ በጣም እኮ ጉድ ነው አንተ። አሁን በዚህ ዘመን ቢሆን ጎግል ሰው ሰርች አድርጎ ምናምን እንትን ይላል። እኔ እኮ ሙከራ ነው እንጂ ከነዛ ባለሙያ በልጬ እኮ አይደለም። ሙከራ ነው። እንዲህ ሊሆን ይችላል ነው እንጂ በኤክስሬ በአልትራሳውንድ በምን ሲቲ ስካን ምናምን የታየ ነገር እኮ የለም። ወደ አእምሮዬን የላኩት እነዚህን ነገሮች ምንድን ነው ሊሆን የሚችለው፣ እንዴት ሊሆን ቻለ፣ ወላለዱ እንዴት ነው ምናምን፣ እሱን ተስተካከል። በእውነት በጣም የሚገርም። ይሄ ብቻ አይደለም። አሁን አንድ የእሷ የእህቷ ልጅ እንደተወለደ መተንፈስ አይችልም። በጣም የሚሰቀጥጥ ድምፅ ነው የሚያወጣ።
የትና የት ሰፈር ሁሉ ይደርሳል ድምፁ፣ መተንፈስ አይችልም። እና እቺ ልጅ ኦፕሬሽን ሆስፒታሎችን አዳረሰች። በቃ አዲስ አበባ ሄዶ እዚህ ጉሮሮ ተበስቶ አርቲፊሻል ቱቦ ካልገባለት ተባለ። እሺ አለች። ስለዚህ አሁን ገንዘብ አዋጡልኝ ብላ ማዋጮ በየእንትኑ እየዞረች እየሰበሰበች ነው ገንዘብ ለሕክምና ወደዚህ ለመምጣት። እኔን ጠየቀችኝ። እኔ ገንዘብ አልሰጥሽ፣ ልጁን ስጭኝ አልኳት። ምን ልታደርጊ? በቃ ልሞክር እና ለአንድ ሳምንት ስጭኝ አልኳት። የጎደለውን መሙላት። እሺ ልሞክር። ሰጠችኝ። ያው የባለቤቴ እህት ነች፣ እንደ ቤተሰብ ነን። እሷም እዛው ሆና በቃ በሁለት ቀን ተስተካከለ። እንዴት አስተካከለ? ኖርማል ተስተካክሎ አሁን ዛሬ የሁለት ነው የሶስት ልጆች አባት ነው። በስማ እንዴት ግን አስተካከልከው? በቀዶ ጥገና የተባለው እሺ ከላይ ነው ከላይ ነው። እሺ ስለ ግጥምና ዜማ ስራዎችህ እናንሳ። እንደው ወደ ዝርዝሩ ከማለፌ በፊት በጥቅሉ ምን ያህል ዘፈኖችን ሰርተሃል ብዬ ብጠይቅ ቁጥሮቹን ታውቃቸዋለህ? አልቆጠርኩም። ይህን ያህልም የሚቆጠር አይደለም፣ ይታወቃሉ። ብዙ አይደለም። እኔ ያው ዋና ስራ ትኩረቴ እዛ በሕክምና ላይ ነበር። ይሄኛውን ባገኘው ትርፍ ጊዜ ነው እንትን የምሰራው እና የተወሰነ ግን ሰርቻለሁኝ። በእርግጥ ምንድነው አንድ ሎሚ ወርውራ እኮ 30-50 ዓመት የነገሰች አለች። ትክክል፣ እውነት ነው። ለፍሬ ከበቃላ አንድ ስራም ጥሩ ይሆናል እንትን ይላል። ይልቅ እኔ አሁን ይሄ ሎሚ በወረወር የሚለው ነገር ዘፈን ላይ ብዙ ክርክር አለ። ብዙ ድምፃዎች፣ ብዙ ባለሙያዎች፣ አርቲስቱም ሌላውም ሰው አንድ ግጥም ላይ ይከራከራል። እኔ እሷን ግጥም ደግሞ በጣም ወዳታለሁ። ምን የምትለው? የጭራ ቀረሽን ሙዚቃ ነው። የጭራ ቀረሽ ቁጭ በል ከሶፋው ሂድ ይመሽብሃል፣ በልብህ ውደደኝ በዓይንህ ያውቁብሃል። ምን አይነት የተወናበደ ግጥም ነው የሚሉት። እውነት ነው። ስትሳየው አንታራም ነው ምናምን ነው ምንድን ነው የሚባለው? አንታራም ወይ ወለፈ እንዲህ አይደለም። እሺ እንደዛ ይመስላል ነው። ግን ቁጭ በል ሂድ ምን ማለት ነው? አሁን ይሄንን እኔ አስቀድሜ አስተማሪ የአማርኛ አስተማሪ አስተምሮኛል ድሬዳዋ። እሺ ይሄንኑ ነገር ግጥም እንደ ስዕል አብስትራክት አለው። ያንን አብስትራክት ያንን ስዕል ማንበብ የሚችለው ችሎታ ያለው ነው። ሌላው ዛፍ ነው የሚመስለው። በቃ ዛፉ ውስጥ ግን ወፍ ይኑር፣ አንበሳ ይኑር፣ ጦጣ ይኑር ምን አብስትራክቱን አላየውም። ስለዚህ ማንበብ ይጠይቃል ያንን ስዕል አለ። ግጥምም እንደዛ አብስትራክት አለው። አሁን ይሄ ግጥም ቁጭ በል ከሶፋው ሂድ ይመሽብሃል ማለት ሴትዮዋ ባል የላትም። በፊት የሆነ ሰውዬ ይመጣል፣ ማታ ማታ ይመጣና ሳሎን ስላለችው ገጸ ባህሪ ነው የምትነግረኝ? አዎ የግጥሙ ውስጥ ያለውን አስተማሪ ነገረኝ። አስተማሪዎች ነገሩ አስተማሪ ያስተማረኝን ነው። እና ይመጣል ማታ ማታ ይመጣና እንደመጣ ሳሎን ቤቱን አልፎ ነው መኝታ ቤት የሚገባ። ሳሎን ቤት እንግዲህ ሶፋ አለ። ሶፋውን ያልፍና መኝታ ቤት ነው ልምዱ፣ ይገባል። አሁን ዛለት ግን ሲመጣ እንግዶች፣ የሴትዮዋ ዘመዶች ከሌላ ቦታ መጥተው ቁጭ ብለዋል። ማምሻ ነው። ስለዚህ ማደር አይችልም። እንደ ድሮ ወደ ጓዳ መግባት አይችልም። ስለዚህ ቁጭ በል ከሶፋው፣ እንደ በፊቱ አትግባ ነው። ቁጭ በል ከሶፋው፣ ማደር አትችልም፣ ሂድ ይመሽብሃል። በልብህ ውደደኝ በዓይንህ ያውቁብሃል። እዚህም ቁጭ በላይ አትንቀዥቀዥ፣ አታስፎግረኝ እያለችው ነው። አታሳጣኝ እንደዛ እያለችው ነው። አሁን እኔ ከዛ ይችን ይዤ ስለመጣው እወዳታለሁ ይችን ግጥም አብስትራክቱን። ሌሎቹ ግን ይተቹታል። ይልቁንም እኔም ያልገባኝ ግን በከፊል የምተቸው የዚሁ ግጥም ላይ መግቢያውን ነው እኔ የምተቸው። ሎሚ በወረውር ደረቱን መታሁት ይላል። ሴት ሎሚ ይወረውራል ወይስ ወንድ ነው የሚወረውረው? ልክ ወንድ ልጅ አበባዮሽን እንደ መዝፈን አይነት ነገር ይመስላል። ልክ ነህ።
ስህተት የሆነው እኔ ይሄ ይመስለኛል። ሌላኛው እችን ግን አይነኳትም። ሌላኛው ልክ እንደሆነ ነው የሚወስዷት። የታችኛውን ነው የሚተቹት። ብዙ አገር የጎንደሩንም የጎጃሙንም የምኑን የጥምቀት ባህል ላይ የሚደረጉትን የሎሚ ውርወራ ጠየቅኩኝ። ሴት አንስታ ወይ ትይዛለች እንጂ አትወረውርም ነው የሰማሁት። ምናልባት ሌላ ቦታ ላይ ሊኖር ይችላል፣ አይዶን ነው። ግን ሴት ሎሚ አትወረውርም። አንስቺ ነገር ትጠናት ነው። ጥሩ ነው። ልክ ነህ። እኔም ያነሳውን ሀሳብ ነው በደንብ የምገዛው። ምክንያቱም ሎሚ መወርወር እኮ እንደው ሎሚውን ምጠጩ ወይም እንደው ለማዛ ይሆንሽ ማለቱ አይደለም። ሽቼሻለሁ፣ ፈልጌሻለሁ፣ ፈቀጄሻለሁ እና ፈቀጂኝ ነው። እሷ ግን ወርወራ እሷ አትልም። ሴት አትወረውርም። እንግዲህ ከጠየቅኳቸው ሰዎች ምላሽ አላገኘውም። አዎ ካለ እንግዲህ ንገሩንና እንታረም። እሺ እስቲ እንደው ቁጥሮቹን ባታቃቸውም የዘፈኖችን የግጥምና ዜማዎችን ትዝ ከሚሉ መካከል የሰራቸውንና ድምፃውያኑን ስምና ስራ ንገረኝ። ከማን እንጀምር? ኦኬ፣ ቅድም ያነሳናቸው ልጆች አሉ አይታወቁም ብዙ። አሊ ቃሲምና ብርቱካን ኃይሉ ድሬዳዋ ላይ ሙሉ አልበም ነው። ለሁለት ነው ደራሲም ዘፋኙም። ደራሲዎችም ሁለት ነን፣ ዘፋኞቹም ሁለት ናቸው። እዛ ላይ ሰራሁት አለ። ከዛ መልስ ወደዚህ ስመጣ ጌታቸው ጋዲሳን ሰርቼለታለሁ። ምን የሚለው ነው? አወረስቸዋለሁ። እሺ። እንደገና ጌታቸው ጋዲሳ ኃይለ ኢየሱስ ፈይሳ ኃይለ ኢየሱስ ፈይሳ ጥሩ ስራዎች አሉ። በርሲሳ የሚላል በጣም ወደው። በርሲሳ ማለት መምህር ማለት ነው። ሌላው ደግሞ ማልታቴ የሚላለው እሱም አለ። ሌላው ደግሞ እንዳንቀር ተራርቅን የሚላለ በአማርኛ። ይሄ አሁን ሁለቱ በርሲሳና ማልታቴ ኦሮምኛ ነው። የጌታቸው ጋዲሳ አማርኛ ነው። እዛ ለአህመድ ማላባተ ኦሮምኛ። የትኛው ነው ታስታውሳለህ? ጋዲሴ የሚላለ ስንተኛ ቅምሻ ነው ምናምን የሚል አልበም ላይ ነው። እሱ ላይ አለ። ለመስከረም ንጉሴ የምትባል የአባድሩ ሸጌ ምናምን የሚል ዘፈን እሱ አለ። ሙሉ አልበም ነው እሱ ፕሮዲስ ያደረጉት። ዜማውም ያንተ ነው? አዎ። ግጥሙም ዜማውም ፕሮዳክሽን ሚኒ ነው። አዎ። ከዛ ውጪ ትግስት በላቸው። አዎ። እሺ። ትግስት በላቸው አወቃት። ሁን ሰላም ዘፈን ለሷም ሰርቻለሁ። ብዙዎች አሉ ብቻ አሁን የማስታውሳቸው እነዚህ። ግን ግጥሙም ዜማውም ፕሮዳክሽኑ ማለት አልገባኝም። የግጥምና ዜማው ገብቶኛል፣ ፕሮዳክሽኑ አልገባኝም። ሙሉ ወጪውን አውጥቼ ስቱዲዮ አስተባብሬ ድምፃዎቹን አስተባብር ፕሮዲውስ ማድረግ ሁሉን ነገር ኃላፊነት ወስደ መስራት ነው። ገባኝ። እኔ መሳሪያዎችን መጫወት ምናምን አይነት ነገር አይ ሙዚቃ ቅንብሩን ያከፍዬው ገባኝ። እውቀት በሌለኝ ቦታ ላይ እየከፈልኩኝ ሙዚቃ ቅንብሩን ለስቱዲዮም ለድምፃዊውም ለምን ሙሉ ወጪውን ሸፍኜ ማለት ነው። እሺ ሌላስ? ሌሎች እንግዲህ አሁን ገና የሚወጡ አሉ፣ ብዙዎች አሉ ተሰርተው ያለቁ። ከዛም በመሃል ግን ለረጅም ጊዜ ይሄ አሁን ቅድም በጤናው ዘርፍ ባበረከቱት እንትን ላይ ተወጥሬ ጊዜ ለዛ ስለሰጠው ብዙ እንትን አላለ፣ ክፍተት አለ። አሁን ግን እቀጥላለሁ። ጎሽ፣ በጣም ጥሩ ነገር ነው። ከእውነተኛ ታሪክና ገጠመኝ ጋር የተገናኙ ስራዎች አሉ? ግጥም ከእውነተኛ ታሪክና ገጠመኝ በዛ ላይ ተመስረተ የሰራኸው አለ? አዎ። የቱ ነው? ለአሊ ቃሲም የሰራሁት ነው። እሱን ነገር ደግሜ እሰራዋለሁ። የተጣሉ ለታ ይረሳሉ ለታ ይላል። አንተ አንድ አመት ተሸክመህ ኖረ አንድ ደቂቃ ብትጣላ በቃ አፈር ነው የሚያበላ። እንደዛ አይነት የተሰራ ስራ አለ። በጣም ምርጥ ስራ ነው። እውነት ገጥሞ ነው እንደዚህ? አዎ። ማለት እንትኑን ከፈለግከው በእንትን ብሔራዊ ውትድርና ዘመቻ ላይ ልጁ ቤት አይተኛም፣ ጣሪያ ላይ ነው የሚያድረው። ሽሽት ሌሊት በየቤቱ ፍተሻ ላይ ይወስዱታል። ከዛ እኔ ቤተሰቡን አስፈቀድኩኝና እኔ ሽኒሌ ያልኩህ ከ12 ኪሎ ሜትር ትወጣለች ከድሬዳዋ፣ እዛ ወሰድኩት።
ስወስደው ጺሙን ላጭቼው ድሪያ አልብሼው ሻሽ አስሬለት ቦርሳ እንደ ሴት አስዤው ገርል ፍሬንድ ያስመስዬ ነው ይዤ ሄድኩት። እዛ ያሉት የወረዳ አስተዳዳሪውም የወረዳ ፖሊሱም ሁሉም በጣም እንዋደዳለን። ግልጹን ነገርኳቸው፣ አድኑልኝ በቃ ይህን ሰው። እሺ አሉ። በነፃነት መኖር ጀመረ። ፀጉር ቤት ተከፈተለት። የወንዶች ፀጉር መስራት ይችላል። እሱን እየሰራ ጨረሰ። የደርግ እንትኑ ይሄ ብሔራዊ ውትድርናው ምናምኑ ቀረና ኢህአዴግ ገባ። እዛ ወደ ድሬዳዋ ተመልሰን መጣ። ምክንያቱን አልነግርህም። ያው ሰው በጩቤ ሊወጋኝ ዛፍ ስር ተለጥፎ ይጠብቀኝ ነበር። ሌሊት ማታ መሸት ሲል የተጣሉ ለታ ይረሳሉ ለታ ምንድነች መነሻዋ? ከእናቱ ጋር ስናወራ የሆነ ግጭት ነገር ነበረች እና ከእሱ እናት ጋር ስናወራ አልኩኝ እንዲህ ምላስ ታወጣለህ ኮንፈረንስ ሂደን ይኸው እናታችን ላይ ምላሱን ያወጣል። በቃ እንዴት ቢንቃት ነው በቃቺ። የሚገርምህ ግን እንደዛም ሆኖ ታመመ። በጣም ሲሪየስ ኒሞኒያ ያዘውና ታመመ። ሆስፒታል ገባ። ሆስፒታል አልጋ የለም። በቤት ይውሰድ ተባለና በቀን 3 ጊዜ እየተመላለስኩ እሰጠው ነበር። ያለቅሳል። እኔ ግድ የለህም እኔ በመርፌ ነው የምወጋ፣ መርፌ ቢወጋህም ያድናል። አንተ በጩቤ ልትወጋኝ ነበር፣ ጩቤ ይገላል። ከዚህ በኋላ አይልመድህ። እንደዛ አይነት ጨረሰ። ግሩም ይቅር ባይነት ነው በእውነት። ያው አስቀድመህ በጨዋታችን ውስጥ አንስተዋል። እርግጥ ጊታር፣ ክራር፣ ኪቦርድ እንደምትጫወት የክራሩን ከቤተሰብ ነው። የጊታርና ኪቦርዱን እንዴት ለመድክ? ያው ለማሳደግ ብዬ ነው። ሙዚቃውን አሁን ሪትም የለውም። በራስህ በእግር ነው የምትይዘው ጊታርና ክራር። ኪቦርድ ግን ሁሉን ነገር ያሟላ። ሪትሙም አለ፣ ትፈልግ ሳክስፎን አለ፣ ሁሉም ነገር ስላለ እዛ ጋር የተሟላ ነው። ማጋን የተማርከው? መሳይ ይባላል። የምስራቅ እዝ የነ ንግስት አበበን ታውቃለህ? የእሷን ሴት ንግስት አበበ የምስራቅ እዟ አስመራ እንትን የሞተችው በዘመቻ ላይ የሞተች ነች። እና የእሷን ካሴት ሙሉ ቅንብሩን የሰራ ሰው ነው። በጣም ጎበዝ ሰው ነው። ውጪ ወደ 5-6 መሳሪያ ተምሯል። እሱን ያስተማረ እሱ ጋር ነው የተማርኩት ድሬዳዋ። በጣም ጥሩ። ከአሊና ብርቱካን በኋላ የተለያዩ ሙዚቀኞች ጋር መገናኘት ስለጀመርክበት አጋጣሚ ሲነሳ ከተጠሩልኝ ስሞች መካከል አንዱ ትኩረቴን ሳበው። ያ ምስኪን፣ ያ ብኩን፣ ያለውን ከራሱ ላይ ቀንሶ ለመስጠት የማይሰስት ደግና አዛኝ ድምፃዊ ስምን ሰማሁኝ። ነፍሱን ይማረውና በአጭር ነው የተቀጨው። በእውነት እንደምታውቀው ሳውቅ አንጀቴን በላኝ፣ ውስጥ የተላወሰ ነው የምልህ። ኬኔዲ መንገሻ ካንተ ጋር ስራም ጀምራችሁ ነበረና በጣም ገረመኝ። እኔ መቼስ በታሪክና በስራዎቹ ነው ማውቀው ኬኔዲን፣ አንተ ደግሞ በቅርበት ታውቀዋለህ እና አልበም መስራትም ጀምራችሁ ነበረ። እስቲ ስለሱ አጫውተኝ። ኬኔዲ ምን አይነት ሰው ነው? እንዴት ተገናኛችሁ? ኬኔዲ ያው ብዙ የተወራለትን ያህል ነው። በቃ ትክክል ተወርቶለታል። ነገር ግን ያልተወራለትን ልንገርህ። ጎሽ። ኬኔዲ ሲያወራ እንደዚህ እንደሚዘፍነው አይደለም። ቃላት ይደራረባል ሲያወራ። ለምሳሌ ትላንትና አዲስ አበባ ሄጄ ይላል። እንደዚህ ቃላት ሲዘፍን ግን ኖርማል።
እና የዋህ ነው። በጣም ጥሩ ልጅ ነው። ይረዳሃል፣ በደንብ ይረዳሃል። ሰውንም ይረዳሃል። እና ከእሱ ጋር ጀምረን ነበረ። እንዴት ተገናኛችሁ? እሱ የተገናኘንበት አጋጣሚ ልቤን ስታሮጪው የሚለውን የብርቱካንና እንትንን ስራ ለመስራት አበበ መለሰ ይልማ ይኑር አላቅም ድሬዳዋ መጥተው ነበር። ያንን ካሴት ያሳተመው እንትና ከበደ ነጋሪት ሙዚቃ ቤት ድሬዳዋ ባለቤት የነጋሪት ሙዚቃ ባለቤት ነው። እና እዛ ነው የነጋሪት ሙዚቃ ባለቤት መኖሪያ ቤት ነው የሚያጠኑት። ከኛ ጋር ደግሞ አጎራባች ነው ከኔ መኖሪያ ቤት ጋራ እና እዛ ነው የተገናኘ ነው። እኔም እንትኑ ስለነበረኝ ኬኔዲን ቀረብኩት፣ ተዋወቀን። ጥሩ ልጅ ነው። በቀላሉ በቃ የትም እዚህ ጋር ዋራ ቁጭ ጠረቅ አድርጎ የሚቀመጥ ሰው ነው። የትም እንትን አይልም። ከዛ ቤት መምጣት ጀመረ። ቤት አስጠናሁት። ሳስጠና 1 2 3 ስራ ነው ያስጠናሁት። አንዱ ዲያሎግ ነው፣ ሁለቱ ሞኖሎግ ናቸው። ዲያሎጉን ቅብብል ስለሆነ ከባለቤቴ ጋር ነበረ። በቃ ሌላ ድምፃዊ አልነበረም። ቀርጬዋለሁኝ እና የሴቷን ፓርት እሷ፣ እሱን የወንዱን ፓርት እኔ በክራር እንትን እያደረግን ሰርተን ሳምፕሉን ሰርተን ጨርሰን ለባለቤቱ ይነግሯል፣ ለነጋሪት ሙዚቃ ቤት ባለቤት። እና እንደዚህ አይነት ጥሩ ስራ አግኝቻለሁኝ እና እንዴት ነው ምናምን ሲለው እስቲ አጥኑና በሚስጥር ቀርጻችሁ ነው እንትና እንዳይሰሙ አልጠቅስም እና አዎ ቀርጻችሁ አምጡ። ሰማው፣ በጣም አሪፍ ነው። አሁን እቺ ሚስጥር ትወጣና እነዛ ጆሮ ይደርሳል። ለምን እንዳይሰሙ ተፈለገ? እኔ እንጃ እንግዲህ። እሺ ግን ሲሰሙ ሚስጥሩን ሲሰሙ እንደዚህ አይነት ደራሲ እያለ እኛን ለምን ከዛ ድረስ ታለፋናለ? ትኬት ቁረጥልን፣ አውሮፕላን እንሂዳሉ። ሽመልስ የሚባል ሰይጣን እዚህ ጋር እንዳይደርስብኝ አለ ባለሙዚቃ ቤቱ። ከዛ በኋላ ከዛ ቀረ። አዛ ኬኔዲ ተናደደ። በቃ ተወሽሜ ይሄኛውን ከነሱ ጋር ልጨርስ፣ በሚቀጥለው እንሰራዋለን አለ። ሰርቶ ጨረሰ። ወደዚህ መጣ። ከዛ አረፈ። አቃ ቀረች። በጣም ይገርማል። ከዛ በኋላ ነው ወደ እነ ብርቱካንና ለአሊ ቃሲም የሰጠሁት እነዛን ስራዎች። አንዱ ለይሁኔ የመጀመሪያው ይሆን ነበር ማለት ነው። አዎ ለይሁኔ አንዱን ሰጥቻለሁ። ይሁኔ ሰርቶታል። ይሁኔ በላይ አንዱን እሱ ሰርቶታል። ነፍሱን ይማርና ተወዳጁ ድምፃዊ የዘጠናዎቹ ድምቀት የዘጠናዎቹ ድምቀትና ፈርጥ ታምራት ደስታ እናንተ ቤት ይመጣ ነበረ አሉኝና በምን እንደተዋወቃችሁ ለማወቅ ፈልኩ። የት ነው የሚመጣው? ድሬዳዋ እያለን ነው ያስተዋወቀን። የዚህ የቀበና ልጅ ነው፣ ዳንኤል ታደሰ ይባላል። በጣም ምርጥ ልጅ ነው። ድሬዳዋ ነው ያለው ዳንኤል ታደሰ። የድሬዳዋ ጨርቃጨርቅ ፋብሪካ የሙዚቃ ባንድ ኃላፊ ነው እና እሱ ነው ያስተዋወቀን። እና ዳኒ ሲያስተዋውቀኝ ታምራት ጩጬ ነው፣ 16 17 ዓመት ቢሆነው ነው። እና ሽሜ ይሄ ልጅ ጥሩ ድምፅ አለው ይኸው እስቲ አለ። እቤቴ ድረስ አመጣው፣ አስተዋወቀን። ልጁን ሳየው በጣም ድምፁ በጣም አሪፍ ነው። ድምፁ ብቻ አለ ፋስት ነው ደግሞ ቶሎ የመያዝ እንትን አለ ሁሉን ነገር። እና ከዛ ጀመርን። እስቲ ትንሽ ግራው አለኝ። እሺ በአንድ እጄ እንትን እያስኩ መሳሪያ እያስኩ በአንድ እጄ እንትኖችን ወዲያው ነው የሚገባው ልጁ። ከዛ ራሱ ዳንኤል አስቀጠረው እዛ ድሬዳዋ ጨርቃጨርቅ ፋብሪካ ኪነት ቡድን ውስጥ እዛ ተቀጠረ። ከዛ አሁን ልጁ እየተነሳ መጣ። ከዛ ድሬዳዋ ውስጥ ያሉትን ናይት ክለቦች በሙሉ እያዳረሰ መምጣት ጀመረ ታምራት። አጋጣሚ ደግሞ የባለቤቴ እናት ቤት ናይት ክለብ አለ ብያለሁ። እዛ መስራት ጀመረ። በዛ ነው የምንተዋወቀው። እዛ ምርጥ ልጅ ነው፣ ጎበዝ ልጅ ነው።
ግጥምና ዜማ አልሰጠኸውም? ሰጥቼዋለሁ። እሺ እንግዲህ አንዱ ስለ ሕክምና ሙያ የወጣ እንትን አለ። የሕክምና ሙያን ጠቅላላ ዓለም አቀፍ ይዘቱንና ምን እንትን እንደሚል በጣም ምርጥ ስራ ነው ብትሰማው። እሱን ተለቋል፣ ወጥቷል፣ ተለቋል። ታምራት ደስታ፣ ታደለ በቀለ ታውቀዋለህ? አዎ ታምራት ደስታ፣ ታደለ በቀለ፣ ሽፈራው አበበ እና ሌሎች 2 ሴቶች አሉ። እነሱም በህብረ ዝማሬ ነው ያሰራዋት። አንድ እሱ አለ። ሁለተኛ ሊሞት 1 ሳምንት ሲቀረው ከዛ በፊት እናጠና ነበረ እኛ ቤት ከታምራት ጋር አሁን የመጨረሻው አልበም ለመስራት ማለት ነው። እና እያጠናን ፋሲካ ደረሰ። እቺን 1 ሳምንት እረፍት እንውሰድ፣ ከዛ ከበዓሉ በኋላ እንገናኛለን ተባባልን። አልተገናኘንም። እና ምርጥ ምርጥ ስራዎች አሉ አሁን እሱም ያልወጡ እንትኖች። ከዛ ውጪ ድሬዳዋ ያለው ግን ሙሉ ኦሮምኛ ሳምፕል ይዞልኝ አለ የተቀረጸ አለ። እነዚህን እንትኖች ነገሮች ብታፈላልጋቸው በጣም ጥሩ ነው። ካሉበት ታሪክ ቅርስ ነው። ሰነፍኩኝ የኔ ስንፈት እንጂ ይሄ ነገር በእርግጥ በካሴት ዘመን ነው። ያ መቼስ አይጠፋም አይደለ? አይጠፋም ብዬ ገምታለሁ። ቤት ሲቀያየር ምን ሲል ነው እንጂ በካሴት ነው የተቀረጹት። ይሄ ዛሬ እንግዲህ ካሴት ማጫወቻውስ ይኖራል፣ መገልበጫውም አለ ይኖራል። ኦኬ አዎ፣ እስቲ ፈልጋቸው። በእውነት ግሩም ነው። አሁን እንደው እድሜህን ብጠይቅህ የኖርኩበትን ሳይሆን የሰራሁበትን ነው የምቆጥረውና አልነግርህም ትለኛለህ? በአገርኛው እንቁጠረውና እሺ እሺ በአገርኛው እንቁጠረው። 62 ቆርጥም ያለው አሁን እንግዲህ ወደ 63 ገና ነኝ። ትንሽ ይቀረኛል በወራት። በዚህ ጊዜ ውስጥ የሰራኸው ስራ ግን ወይ ጉድ በጣም የሚገርም ነው። በጣም ድንቅ ነው። ሁሌ በፈገግታ ሁሌ ፕሮቶኮሉን ጠብቆ ሁሌ አንገቱን ቀና አድርጎ ስታየው ምንም የሌለበት ብዙ ነገር አልጋ በአልጋ የሆነለት ሊመስልህ ይችላል ያለኝ ሰው አግኝቻለሁ። በእርግጥ ሁሌ እንደዚህ ከሆንክ ምንም አይነት የህይወት ፈተና የለብህም እንዴ? ምንድን ነው እንደዚህ ነቃ ፈገግ ፈካ ቂቅ ዝንጥ ብለህ ሁሌ እንድትታይ ያረገ? ሰው ነኝና ፈተና አይጠፋም። ፈተና ደግሞ ያጠነክርሃል። አንተ እጅ ካልሰጠው፣ እጅ ከሰጠው ነው የሚጥልህ የሚፈትንህ። እኔ ፈተናውን ራሱን ፈትነዋለሁ፣ አልፍበታለሁ። እንደገና ውስጤ ሲጎሳቆል ላይም መጎሳቆል የለበትም። አትሊስት የውስጤ መጎሳቆል በላይ ሸፍነዋለሁ። በቃ እይታ አይደለም ሰው የሚፈልገው፣ ውስጤ እኔ ነኝ የማገው። ገጽታዬን ግን ሁሉም ሰው ያውቀዋል። ውስጤም ተጎሳቅሎ ከላይም ተጎሳቅሎ አይሆንም። እንዳውም ጭራሽ ይዞኝ ነው የሚወርደው። እና ለዛ ነው እንጂ በጣም ይሄን ያህል እንትን ብዬ አይደለም። በእርግጥ በተቻለኝ መጠን እንትን ጠብቃለሁ ራሴ። እንደው ይህንን የምታልፍበት ማበርቻ መጀገኛ ጥበብ ምንድን ነው? ያችን እንትን መሸወድ ነው፣ አእምሮ መሸወድ ነው እኮ። ለምሳሌ ወደ ጽሁፍ ውስጥ እገባለሁ። አንድ ርዕስ ይዝና ጠንካራ ርዕስ ይዝና እዛን ያችን ነገር እፈለፍላለሁ። እግረ መንገዱ ስራ እየሰራሁ ነው፣ በዛኛው ደግሞ እየረሳሁት ነው። በቃ እንደዚህ ነው ምራሱ። ክፉኛ ያዘንክበትን ውስጥ የተጎዳበትን ጊዜ ታስታውሰዋለህ? ንገረኝ እስቲ። ብዙ ጊዜ አለ እንደዛ ተሰብሬ፣ ግን ሰብሮኝ እንዲያስቀረኝ አልፈልግም። ግን ሰው ነኝና በጣም ናደዳለው፣ ውስጤ ይሰበራል። አንዱ ያው የኤደን አወላለድ ላይ አንዱ እሱ ነው። 2 የኤደን እናት ህልፈት ይሰብራል። ሌላም ከዛ በኋላ አግብቼ ነበር እና በጣም ጥሩ ሰው ነበረች።
የእሷ መህልፈት እነዚህ ነገሮች በጣም እንትን ይሉኛል። ያው ሌላውን ያው እንደ ነፋስ ሽውታ አልፋቸዋለሁ። በጣም ትልቅ ጥንካሬ ነው በእውነት። ድስት ያልክበትን ጊዜ እስቲ ደግሞ ንገረኝ፣ እንደው ፍንጥስ ያልክበትን። የመጀመሪያ አልበም ድሬዳዋ ላይ ያልኩ፣ የዛን ጊዜ ሙዚቃ ቤት ማግኘት በጣም መከራ ነው። ሙዚቃ ቤት ማግኘት በቃ እኔ የእኔ ደስታ ደግሞ ይለያል። በጣም ደስ ያለኝ ዕለት እንቅልፍ አይወስደኝም፣ አልተኛም። በጣም ስናደድ ደግሞ ድብን ያለ እንቅልፍ ነው የምተኛው። ጎሽ እንኳን እሱ ይሁን ተቃራኒ ነው፣ ግን ለእኔ ጠቅሞኛል እንዴ። በጣም ጥሩ ነው እንጂ ሁላችንም እንደው ይሄንን በረከት ቢያድለን። ሰው ሲጨነቅ ጣራውን እያየ እንትን የሚለው ሲጨነቅ የለሁም። እኔ የተናደድኩለት እንቅልፍ እንደዛ ቀዛልተኛ። ደስ ካለኝ እንቅልፍ አይወስደኝም። እንጃ ያንን ነገር ሳመነዥከው ነው መሰለኝ ማለት ነው። ኦኬ፣ በዚህ ይሄ ደስታ እንዴት ነው ሊመጣ የቻለው? እዛ ጋር ምን ይጎድላል? በዚህ ጋር ምን ይቀረዋል? አሟልቻለሁ። ይሄንን ሳብላላ እንቅልፍ አይወስደኝም። ከተናደድኩ ግን በቃ ቻው። ምን ያዝናናሃል እንደው ሽሜ? ስራ ያዝናናኛል። ያው ማለት በተለይ አርቶ ስራ ያዝናናልም ያሰራልም። እርግጥ የሙዚቃን ስራ የሚዝናናበት አድማጩ ነው። በጣም ችግር እንትን አለው፣ ስትረስ አለው። ግን እግረ መንገድን እየተዝናና ነው። ለዚህ እኮ ነው አሁን አርቲስቶች በጣም ረጃጅም ዕድሜ ሆነው ገጽታቸው ምናምን ስታይ ልጅ ነው የሚመስሉት። ቶሎም አይሞቱም። ለምን? መዝናኛ ቦታ ላይ ነው የሚሉት። እና አንድ ፕሮፌሰር በሕክምና ከቆየ ፕሮፌሰር የአንድ ናይት ክለብ ዘፋኝ እንትኑ ይላል ገባ በልቶ ጠግቦ ጨፍሮ ምን ያለ ሰው ነው የሚያየው? እሱም እያስጨፈር አብሮ ነው እንትን ያለው። ያ ግን ሊሞት የሚያጣጥር ሰው በሽታውንም ይዞ ቤቱ ነው እኮ የሚገባው። ባለሙያ የሕክምና ባለሙያ ተኝቶ ሌሊት ላይ ደውሎ ገሌ እንዴት ሆነ ይላል። እንደዚህ አይነት ቁጥር ላይ የተኛው ጭንቀት ነው። ጠዋት በር ላይ ከወጪ ጋር አንተ ገቢ ሆነ ሌላው ሲወጣ የምትጠይቀው መጀመሪያ እገሌ እንዴት ነው። እና ይሄ ትንሽ ይለያያሉ ሁለቱም ፊልዶች። እና የሚያዝናናህ ነገር ካልከኝ ሙዚቃ ያዝናናል። ስራዎችን ለገሌ እንደው ብሰጠው ገሌ ቢጫወትልኝ ገሌ እንደው ቢዘፍነው ብለህ የተመኘኸው አለ? አለው። ማን ነው? አለው። አሁን የቀሩኝ ስራዎች አሉ በእጄ ላይ ያሉ በጣም የምመኛቸው። ከሴት የዓለምወርቅ ጀንበሩን ታውቃታለህ? አዎ። ፋኖ ላምሮት ላይ አንደኛ የወጣች አንደኛ ስለወጣች አይደለም፣ ብዙ አንደኛ የወጡ አሉ። እነዛም ከወንዶችም የምፈልጋቸው እኔ የዓለምወርቅ ከሴቶች በጣም በቃ ለእኔ ስራ ፊት ታደርጋለች የምለው ነው። ሌሎቹ አያረጉም ማለት አይደለም። የዓለምወርቅ ግን እኔ ለሰራው ስራ ፊት የምታደርግልኝ አንድ እሷ ነች። ወንዶች አሉ ከታዋቂዎቹም ጋር ትላልቅ እንትኖቹም ጋር መስራት እፈልጋለሁ። ከአዳዲሶቹም ጋር መስራት እፈልጋለሁ። አሁን በቅርብ ግን በዩቲዩብ ያየሁት ልጅ አለ። መሰሾው አቅርቦታል መሰለኝ። የመልካሙ ተበጀን የሚዘፍን ልጅ ነው። ስሙን አላስታውስም። በጣም እነሱን ባገኝ ደስ ይለኛል። ሌሎቹ ነባሮቹ እንዳሉ ሆነው ማለት ነው። ከሁሉም ጋር እኔ እሰራለሁ፣ ችግር የለብኝም። ግን ደስ ይላል። የታወቀን ከማሳወቅ ያልታወቀው ማሳወቅ ነው የኔ ምኞቴ። እንደዛ ነው። በቀጣይ ካንተ ምን እንጠብቅ? ምን የማድረግ እቅድና ፍላጎት አለ? ኦኬ
በሁሉም መስክ ማለት ነው። በሁሉም መስክ፣ በሕክምናው መስክ አሁን ያልኩ እዚህ የቻሪቲ ስራ ተጠናክሮ መቀጠል አለበት። እኔ አሁን በከፊል እረፍት ላይ ነኝ እላለሁ እና እዚህ ወጣ ብዬ ወደዚህ ወደ ሰንዳፋ ያለውን የቻሪቲ ስራ ማጠናከር። በከፊል እረፍት ላይ ነኝ ያልከው ጡረታ ስለወጣ? አዎ። ሌላ ያው ጡረታ ማልወጣበት ስራ አለ የአርቱ፣ ለዚህ ነው በከፊል ያልኩ። ሌላው አሁን የዚህ እንትኖች ያላለቁ የጥናት እንትኖች አሉ። እነሱን ነገሮች አጠናክሮ በደንብ ኮሌጅ የሚከፈትበትን መንገድ ከመንግስትም ጋር ከግላ እንትኖችን ኮሌጆችም ጋር ተነጋግሮ ይህን አጠናክሮ ለአገር አንድ ነገር አበርክቶ ማለፍ፣ እሱን ነው እንግዲህ። በስተመጨረሻ ማለት የምትፈልገው ነገር ካለ ማስተላለፍ የምትሻው ማመስገን እንደው ቀረ የምትለው ነገር ካለ? እንግዲህ እድሜና ጤና ሰጥቶን እዚህ ላለበቃን አምላክ እግዚአብሔር ይመስገን። የሚቀረው ነገር ከዚህ በኋላ አብዛኛውን ተሰርቶ አያልቅም። እኛ እናልቃለን እንጂ ስራ አያልቅም እና የቀሩኝን ጥቃቅን ነገሮችን አርቱ በእጄ ላይ ያሉ ጥሩ ስራዎች አሉ። እነሱን ወደ ህትመት ደረጃ ለህዝብ ማድረስ፣ በሕክምናውም እነዚህ መጽሐፍ ልቦለድ ነው ምንድን ነው የህትመቱ? ኖ ያው ራሱ አልበም ህትመት አለ። ኦኬ እሺ። እንትንም አለኝ በፕሪንቲንግ እንትንም አለኝ መድብሎች አሉ። እነሱን ምስጋና ለፈጣሪ ነው። አናው እዛ ለቤተሰቤ በተለይ ኤደን ሽመልስ፣ ቢኒያም ሽመልስ፣ ሜሮን እነዚህ በጣም ነው የማመሰግነው። ሌሎች የስራ ባልደረቦቼ በሙሉ በደንብ ስለሚረዱኝ እኔ ራሴን ከምረዳው የበለጠ እነሱ ነው ስለ እኔ ለሰው ሲያወሩ የምሰማው በሌላ መንገድ እና እኔ እንደዚህ ነኝ እንዴ እስከምል ድረስ በጣም ነው የማመሰግናቸው። በተለይ እነዚህን ጥናቶች በሕክምና ላይ ሆኜ ስሰራ ተረኛ ሆኜ እኔ ዳታ ሰበስብ ነበር። ዳታ ሰበስብ እዚህ ጋር ስራ አቁሜ ነው። ያንን ስራ ግን እነሱ ሸፍነው ነው እንጂ ብቻዬን እኔ ጠንካራ ሆኜ አይደለም። ሂድ አንተ ያንተን ቦታ እኛ እንሸፍናለን፣ አንተ ያኛውን ጨርስ። እነሱ ባይኖሩ ኖሮ ብቻዬን ታግዬ አልጨርስም ነበረ እና የስራ ባልደረቦቼ በሙሉ ተሳትፎ አድርገውልኛል እና እንዳውም ይሄንን ሰበስብ ጡረታ የወጡትን ነርሶች ከጡረታ ወደ አምጥቼ እዛ ጳውሎስ ውስጥ አቋቁሜያለሁ። እዛ ውስጥ ያንን ዳታ ስሰበስብ ስንት ጡረታ የወጣ ነርስ አለ ብዬ ስሰበስብ ዲስክ ችግር ነበረብኝ። 5-6 ፎቅ ከቤዝመንት እስከ ላይ በዊልቸር እየሄድኩ ነበር የምሰበስበው። ይሄንን ሁሉ በዊልቸር የሚገፉኝ ባለሙያዎች ናቸው። የኛው ትብብራቸው ነው። እዛ ጋር ሂድ ያንተን ቦታ እኛ እንሸፍናለን እስክትጨርስ ድረስ ብለው ሸፍነው እነዚህን ሁሉ ማመስገን አለብኝና ሁሉም እግዚአብሔር ይስጥል። እናንተንም በጣም አመሰግናለሁ። ጥሩ ጅማሬው ነው። ጥሩ መንገድ ላይ ነው ያላችሁት። እንግዲህ ወደፊት እግዚአብሔር በሰላም ካገናኘ እንገናኛለን። አመሰግናለሁ። በእውነት ክብሩ ለኛ ነው። እጅግ በጣም ነው የማመሰግነው አቶ ሽመልስ አበራ በቀለ። የዛሬው የሰዋዊ መጽሐፋችን ተነባቢ ለመሆን ፈቃድህን ሰጥተህ ስለተገኘህልን ስለመጣልን ይህን ሰፊ ቆይታ ስለሰጠህን በእውነት ክብር ተሰምቶናል እና እጅግ በጣም እናመሰግናለን። እግዚአብሔር ያክብረህ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ክቡራትና ክቡራን አድማጭ ተመልካቾቻችን የዛሬውን ሰዋዊ መጽሐፋችንን እስካሁን ስትከታተሉ የቆያችሁት ነበረ። ከኛ ጋር ስለነበራችሁ በጣም እናመሰግናለን። አዲስ አበባ ከሚገኘው ሰዋዊ መጽሐፋችንን ከምናስነብብበት ስፍራ ወደ ሁላችሁ በማስነበብ የቆየሁት እኔ ብሩክ ሚፍታ አትራኮስ ነኝ። CW ፊልም ኮኔክሽን አዘጋጅቶ አቀረበላችሁ። በአዲስ ተነባቢ በቀጣይ ጊዜ እስክንገናኝ ድረስ ደህና ሁኑ።